ሰላም ናችሁ ሆይ? ይሄ ኤፊ ጄማን ፖድካስት ነው። ዛሬም እንግዲህ እንደተለመደው አንድ በጣም የምወደውን ወዳጄን ይዤላችሁ መጥቻለሁኝ። ዛሬ በጣም ድንቅ ጊዜ ይኖረናል። ይሄ የእግዚአብሔር ሰው ነው። በጣም እግዚአብሔር አምላክ በብዙ እየተጠቀመበት ያለ ስፔሻሊ ደግሞ በዚህ በስዊድን ሀገር በእኛ በምንኖርበት ሀገር በጣም ጌታ በብዙ እየረዳው በብዙ እየተጠቀመበት ያለ በብዙ አይነት መንገድ ማለት ነው። በአንድ መንገድ ሳይሆን በብዙ መንገዶች በሙዚቃውም በስብከቱም በሁሉም መንገድ እግዚአብሔር በኃይል እየሰራበት ያለ በጣም የምወደው ቅንነቱ ልቡን በጣም እኔ ስፔሻሊ የልቡ አድናቂ ነኝ። በጣም ቅንነቱ ይማርከኛል። እግዚአብሔርን ስለሱ እጅግ አድርጌ አመሰግናለሁ። ወንድማችን የእግዚአብሔር ሰው ዞላን ነው ዛሬ እንግዲህ አብረን እንድናሳልፍ ወደ እናንተ ይዤላችሁ የመጣሁት። ወንድሜ ዞላ እንዴት ነህልኝ? እግዚአብሔር ይመስገን። እግዚአብሔር ሰው በጣም ሁሉ ድንቅ እግዚአብሔር ይመስገን። እግዚአብሔር ይባረክ። በጣም ደስ ብሎኛል ዛሬ እንግዲህ በዚህ ደግሞ አብረን ማሳለፍ ስለቻለን በጣም ነው ደስ ያለኝ። እንዴት ነህ? ደህና ነው ወይ? ሁሉ ድንቅ እግዚአብሔር ይመስገን። ጌታ ይባረክ። በጣም ነው የምወድህ፣ በጣም ነው የማከብርህ። እኔም በጣም ለዚህ ለተባረከ ለዚህ ዝግጅት ስለጋበዝከኝ በጣም አመሰግናለሁ። እኔም በጣም ቴንክ ዩ አክብረህ ስለመጣ በጣም አመሰግናለሁ። እግዚአብሔር ይባርክ። ዞላዬ ኢየሱስ እውነት ነው? እውነት ነው ኢየሱስ? እስቲ ንገረኝ። ብዙ ሰዎች ኢየሱስ እውነት አይደለም ብለው የሚያስቡ ብዙ ሰዎች አሉ። ዝም ብሎ የሆነ ታሪክ ነው ኢየሱስ የሚባለው ነገር እውነት አይደለም ብለው የሚያስቡ ብዙዎች አሉ። እና እስቲ ኢየሱስ እውነት ነው ላንተ? እስቲ እውነትነቱን ንገረኝ እስቲ። ኢየሱስ እውነት ነው። እሱ የሚዳሰስ የሚጨበጥ የሚነካ ሪል የሆነ ህይወት የሆነ ኢየሱስ በሰው ህይወት ላይ የሚገለጥ የሚታይ ነገር ነው ኢየሱስ። ኢየሱስ ሪል የሆነ በቃ የተገለጠ ህይወት ነው። አሜን አሜን። እሱ ህይወት ነው እና እሱ እውነት ነው፣ ሪል ነው እሱ። ዋው አሜን። that's amazing። ያ ምክንያቱም ለምንድነው ይሄንን ነገር ለማንሳት በዚህ መጀመሪያ የፈለኩትኝ በጣም ብዙ ኮንፊውዥን አለ ውጪ ላይ። በጣም ብዙ ሰዎች ስለ ኢየሱስ ማንነት ኮንፊውዝድ ሲሆኑ እንመለከታለን። እውነት ነው የሚለውን ሐሳብ ላይ በጣም ብዙ ሰዎች ሲከራከሩ እንመለከታለን። እና በዋናነት የዚህ ፖድካስት ሐሳቤ ኢየሱስ እውነት ነው ወይ የሚለው ነው እና ሞር ኢየሱስን ማጉላት ስለሆነ ስለዚህ ከእውነተኛነቱ እንድንጀምር ስለፈለኩኝ ነው። ስለዚህ ይሄ ኢየሱስ እውነት ነው ብለህ እንግዲህ ካልከን እስቲ ይሄንን ኢየሱስን እንዴት አገኘው? ኢየሱስን ያገኘሁት እንግዲህ አገኘው የሚለው ቃል ትንሽ ለኔ ይከብደኛል። እንግዲህ የምታገኘው እኮ የጠፋን ነገር ነው የምታገኘው። እንዴት ተገናኛችሁ? እሱ ነው ያገኘኝ ቢሆን ያገኘ። እሺ እኔ ነኝ የጠፋሁበት። እሺ እንዴት ነው የሆነ ዕቃ ቢጠፋብህ እኮ አንተ ነህ የምታገኘው ዕቃውን። ስለዚህ ኢየሱስ ነው እኔን ሊፈልገኝ የራሱ ሊያረገኝ ወደ ራሱ የመጣው። የጠፋሁበት እኔ ነኝ። ስለዚህ ኢየሱስ ነው እኔን ያገኘኝ። እሱም በተለያየ መንገድ በተለያዩ ሰዎች ስለ ኢየሱስ የሚናገሩ ስለ ኢየሱስ እውነት የቀመሱ ያዩ የዳሰሱ የኢየሱስን ህይወት ያዩ ከጨለማው ወደሚደነቀው ብርሃን ከሞት ወደ ህይወት የመጡ ያዩ ሰዎች ያንን ህይወት እኔም እንድካፈል በተለያየ አቅጣጫ በተለያየ መንገድ በስራም በተለያየ መንገድ የምናገኛቸው የምንገናኘው ሰዎች ስለ ኢየሱስ ህይወት ይነግሩኝ ነበር። ምን ነበርክ? ስለ ኢየሱስ ህይወት ሲነግሩ በስራም በምንም ብለ ያልከኝ ነገሮች ነበር። ምን አይነት ነገር ውስጥ ነበርክ? እነዚህ ሰዎች ለአንተ ስለ ኢየሱስ ሲነግሩክ አንተ ምን አይነት ላይፍ ስታይል ነበረ ኢየሱስ አንተን ከማግኘቱ በፊት? እሱንም እንድትዳስሰው ስለፈለኩኝ ነው። ትክክል ነው። በመጀመሪያ ያው እንደ ማንኛውም ኢትዮጵያዊ ያው የራሱ እምነት ያለው ሰው ነኝ ማለት ሃይማኖት
የቤተሰብ ሃይማኖት የምከተል ሰው ነኝ። ከልጅነት ጀምሮ የቤተሰብ የራሱ የሆነ ሃይማኖት አለው። ያንን እምነት ያንን ሃይማኖት የምከተል ሰው ነኝ። ከዛ ባለፈ ያለ እውቀት ነው ያው ኑሮዬም ክርስቶስን አላቅም። ያው በአንዱ በአዳም በኩል ኃጢአተኛ የሚባለውን ነገር ተቀብያለሁ። ኃጢአተኝነቴን ተቀብያለሁ። ማቀው እሱም ብቻ ነው። ያው ስሞት ምን እንደሆነ እንደምሆን ሁሉ አላቅም። ያው ሲኦል እንደሚጠብቀኝ የራሴ ስራና የራሴ ነገር ወደ እግዚአብሔር መንግስት እንደሚያገባ አላቅም። በዛ ነገር ነው የምፈጋው የነበረውና በሌላ አቅጣጫ ደግሞ ህይወቴ በሌላ ደግሞ ስራ ምለውን ስራ ያው በሙዚቃው ዓለም ውስጥ ነበር። ኦኬ ሶ ሙዚቃ የጀመርከው በጌታ ቤት እያለህ አይደለም? ከዛ በፊት አይደለም? ዋው እስቲ ንገረኝ። አይደለም ጌታን አላቅም። ጌታን ለዛውም ተወልጄ ያደግኩት ማክሲመም 85% የሚሆን ትውልድ መሃል ጌታን የሚያውቁ ግን አንድ ቀን ስለ ጌታ አልሰማሁም። ምን ከነሱ በዙሪያዬ ቤተሰቦቼ እኔ ያደግኩበት ተወልጄ ያደግኩበት አካባቢ አንድ ሰው ወይ ሁለት ሰው በጌታ ያልሆነ ሊኖር ይችላል። ያ 15 ቤት 20 ቤት በጌታ ሊሆን ይችላል። እንደዛ መሃል ላይ አብዛኛው በጌታ ነው ሰው። አስብ እንደዛ ሆኜ ግን ስለ ጌታ አልሰማሁም። ማንም ሰው የሚመሰክርልን አልነበረም። የክርስቶስ ተቃዋሚዎች ነበር። እኛ በግሩፕ ሆነን እናባራቸው ነበር። እንደዛም ሆነን እናሸንፋቸዋለን፣ እንቃወማቸዋለን። ግን ስለ ጌታ መስማት የጀመርኩት ትልቅ ሆኜ ራሴን ችዬ ከቤተሰብ ወጥቼ አዲስ አበባ መኖር ስጀመር በሙዚቃ ተምሬ በሙዚቃ ውስጥ እየኖርኩ እያለው ነው። በዛ መሃል ነው እንግዲህ እግዚአብሔር ሰውን እንዴት እንደሚያገኝ አናቅም። በዛ መሃል ነው ወንድሞች ጓደኞቼ ይነግሩኝ ጀመረ ስለ ጌታ። ከዛ በፊት ግን ምን ሆነ፣ አንድ ጓደኛ ያለ ሙዚቀኛ እሱና እኔ የሆነ ማናውቀው የሆነ የመፈለግ እንትን ውስጣችን ገባ። እግዚአብሔርን የመፈለግ ልጁ ከኔ የተሻለ እግዚአብሔርን በቃ በዛ በኦርቶዶክስ እምነት ውስጥ አገልጋይ ነበር፣ ዲያቆን የነበረ ልጅ ግን ትቶ ምን ሆነ ባክ አድርጎ ያው በእንትኑ ዘፈን መጫወት ከኔ ጋር ይጫወት ነበርና ይሄ ልጅ ከኔ ጋር ሆኖ መፈለግ ጀመር። ቸርች እንላለን፣ ቤተክርስቲያን ኦርቶዶክስ ቸርች። ከዛ አልፎ ግን ሌላ መፈለግ ጴንጤዎች ጋር እንሄድም፣ እነዚህ ታድሶች አሉ፣ ምንድነው ትምህርታቸው የሚል ነገር መፈለግ ጀመር። አናቅም፣ ለካ እግዚአብሔር ነው በውስጣችን ያንን ነገር ያስቀመጠው። መፈለግን ጀመር። ስለ እግዚአብሔር ማወቅ ፈለግ። እግዚአብሔር ምንድነው ለኛ ምንድነው? ልጁ በመሃል ስለ ጌታ መናገር ጀመረ። ስለ ኢየሱስ ክርስቶስ መስበክ ጀመረ በምንሰራበት ስፍራ። በዛ ላይ ደግሞ በጌታ ደግሞ የሆኑ አሉ። እነሱ ደግሞ እኔም በግል ስለ ጌታ ለኔ መመስከር ጀመሩ። ስለ ኢየሱስ አዳኝነት፣ እሱ ብቻ አዳኝ እንደሆነ፣ እሱ ብቻ የህይወት ጌታ እንደሆነ፣ በሱ ብቻ ወደ እግዚአብሔር መንግስት መግባት እንደሚቻል። እኔ ደግሞ ማርያምን ማርያምን በጣም ወዳት ነበር። አንድ ነን እስቲ አሁንም ወዳታለሁ። የምንወድበት መውደድ አሁን ትክክለኛ ሆነ እንጂ አንድ ነበረ። እኔም በጣም በቃ የማርያም ፈን ነበርኩኝ። ከዛ የተነሳ ኢየሱስ ማይሰማ ነው በቃ ኢየሱስ። እኔ አሁን ላይ ሆኜ ሳይ በጣም ነው የዛኔ አሁን ላይ ሰዎችን አሁን ላይ ሆኜ ሳይ እኛ እንደ ማርያም ጠላት ሆነን ሰዎች እኛ ሲያዩ በጣም እገረማለሁ። እኔ በዛ ሰዓት በዛ የዛኔ እነሱን እንደዚህ ነበር ማየው፣ የማርያም ጠላት አድርጌ ነበር ማያቸው። አሁን ላይ ሆኜ ሳይ ግን እነዛን አልፈርድም ጓደኞቼ፣ ስቲል በዛ ማይንድ ውስጥ በዛ ሐሳብ ውስጥ ያሉትን ሰዎች እና ግን ሁሌ እንደዛ ሲነግሩ እኔ ያለ በሌላ የተለመደ የመዳን መንገድ አለ። ከዛ ውጭ ሌላው ሁሉ ለኔ ምንም ነገር እንዳልሆነ እንደማልሰማቸው ነበር ሁሌ የምነግራቸው። ያው አንድ ቀን ቀኑ ደረሰና ያቺ ቅዳሜ ቀን የምትባል አንድ ቀን በቃ እስቲ ያጫወተኝ ያቺ ቀን ቀጠሮ ተያዘ። እኔ ቅዳሜን ሳልቅም ውዬ አላውቅም።
ያስቀኝ ለምን እንደምስቅ ታውቃለህ? ብዙ ጊዜ ስታወራ የኔና አንተ ህይወት ቢመሳሰል ነገር አለው። ቅዳሜ ማለት ለእኔ ራሱ በጣም አንድ ጓደኛ ያለ ኮሌጅ ጓደኛዬ በቃ ቅዳሜን እንደዚህ ጓክተን የምንጠብቃት። ምክንያቱም በጣም የምንቅምበት፣ የምናጨስበት፣ የምንጠጣበት ናይት ክለብ ኦቨር የምንወጣበት ጊዜ ነው። እሺ በእናትህ በጣም ኢንትረስቲንግ ነው። ቅዳሜ በጣም በቃ ናፍቄ የምጠብቃት ከጓደኞቼ ጋር በጣም የምንዋደድ ጓደኛሞች አለን እና ቅዳሜ በጣም ነው የምናፍቃት። ያችን ቅዳሜ ተጣጥበን ምን ብለን በቃ ምሳም ብዙ በቃ አንበላም ራሱ ማለት ይቻላል። ለጫቱ ነው ፕላናችን እቅዳችን እና ያችን ቅዳሜ በጠዋት ተቀጣጠን ከነዛ ልጆች ጋር። ከዛ ትዝ ይለኛል ወደ 9 ሰዓት አካባቢ ነው በኢትዮጵያ አቆጣጠር፣ ወደ 9 ሰዓት ለ10 ምናምን ጉዳይ አካባቢ ተገናኘን። ሲሄድ ማርያምን ግን አትንኩብኝ አልኳቸው። እንደዚህ ቃል በቃል ምንም ያልተጨመረ ያልቀነሰ ማርያምን ግን እንዳትነኩብኝ፣ እንዳታነሷል አደራት፣ ማንም እሷ የሚነካት የለም እያሉ ነው። ከዛ ሂጄ ግን ምን አይነት ስብከት እንደሰማው አላውቅም። የዛኔ በጣም የሚገርመኝ ምንም በቃ ምንም እንደዚህ አሁን ምን ሰማ ብትለኝ አላውቅም። ግን በመሃል ስለ ኢየሱስ አዳኝነት መሃል የሆነ የምሰማው ነገር አለ። ከዛ ውጭ ግን ምንም ነገር የሰማሁት የነካኝ ነገር የለም። ማንም ሰው እጁን የጫነብኝ በእጁ የነካኝ ሰው የለም። የሆነ ሰዓት ላይ ግን ስቴጅ ላይ ራሴን አገኘሁ። በቃ አላቅም። መጨረሻ ላይ 10 ሰዓት ቀኑን ሙሉ እኔ ለተወሰነ ሰዓት ሄጄ ቀኑን ሙሉ ውዬ ማታ ላይ ነው ከዛ ከቸርች የወጣ ነው። ስለዚህ ራስህን መድረክ ላይ አገኘህ? ራሴን መድረክ ላይ አገኘሁ። ይሄን ያደረገው ማነው? እግዚአብሔር ነው ራሱ ነው። ማንም ተነስም አላሉኝም። ምን ሆነ? እስቲ አሁን መድረክ ላይ የወጣኸው ጌታን ለመቀበል ነው። እስቲ የዛ ሰዓት ላይ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል፣ ኢየሱስን በልብ ዙፋን ላይ ስትሾመው፣ ያንን የንስሐ ጸሎት ስትጸልይ፣ እስቲ ምን ተሰማ? ምንድን ነው ኤክስፒሪየንስ ያደረገው? እስቲ ያንን አሁን በደንብ ማግኒፋይ እናድርገው። ምን አለ መሰለ የሆነ አሁን ለሰው እንደዚህ ብለህ ብትናገር ሰው አይረዳም። የሆነ የሚጨበጥ የሆነ የሚዳሰስ ነገር ቢሆን አዎ እንዲህ ነው ትላለህ። አንተ ውስጥ የገባ የሆነ ሰላም አለ፣ የሆነ የሚገባ ነገር አለ፣ ውስጥ የሚገባ ነገር አለ፣ የሆነ የሚወጣ ሌላ ነገር አለ። እኔ አሁን ከኔ ውስጥ ጮህ አልወጣም እንጂ የሚወጣ ጨለማ አለ፣ ለቆኝ ሄደ ጨለማ አለ። አንዳንድ አጋንንት ጮህ አይወጣም፣ አንዳንዱ ደግሞ ጮህ ይወጣል። እኔ ጋር ጮህ አልወጣም፣ ግን ሄዷል፣ ለቋል። ኢየሱስ ጌታ እንደሆነ ያንን የኢየሱስን የጌትነቱን በአፌ ስመሰክር በልቤ ደግሞ እግዚአብሔር ከሙታን እንዳስነሳው ሳምን፣ በዛ ቅስፈት የሆነ ህይወቴ ስጋዬ ላይ ምንም ነገር ለውጥ ላይኖር ይችላል፣ ሰውነቴ ላይ ምንም ለውጥ ላይኖር ይችላል። በውስጤ ግን የሚቀየር የሚለወጥ ሌላ ነገር ነበር። በዛ ሰዓት ሌላ ነገር ነው። የሆነ ቅልል የሚል ነገር የለም። እንዴት ነው ሸክም ብዙ አመት ተሸክመ አታቆም። ህይወት ሁሌ ተሸክመ አይከብድም፣ የሆነ ትለምደዋለህ። ግን የሆነ ሰዓት ላይ ስታወርደው እንዲህ ከብዶኝ ነበር እንዴ ምንድን ነው የምትለው ነገር፣ ቅልል የሚል ነገር ያ ነው በህይወቴ ላይ የሆነ። ለምንድን ታውቃለህ ይህንን ልጠይቅ የፈለኩት? በጣም ብዙ ጊዜ ወንጌል ስሰራ በጣም ከሰዎች መስማት የምፈልጋት ይችል ነው። ልክ ጌታ ኢየሱስን የግል አዳኛቸው አድርገው መቀበል እንደወሰኑና ያንን የንስሐ ጸሎት እንደጸለዩ ልክ ስንጨርስ ያንን የንስሐ ጸሎት ጠይቃቸዋለሁ። አንድ ጥያቄ ምን ተሰማ እላቸዋለሁ። ልክ አብዛኛው ሰው አሁን አንተ የተናገርከውን ቃል ነው የሚነግረኝ። መጽሐፍ ቅዱስ ጌታ ኢየሱስ እንደዚህ ብሎ ተናገረ፣ እነሆ ሸክም የከበደባችሁ ሁሉ ወደ እኔ ምን በሉ ኑ፣ እኔ ምን እላችኋለሁ አሳርፋችኋለሁ። አይ ይሄ ነው በአንተ ህይወት ውስጥ የተፈጸመው። ብዙ በሰማኋቸው እኔ በራሴ ህይወት ላይ የተፈጸመው ቃል ኢየሱስ ሲያሳርፈኝ ነው ያየሁት ከሸክሜ። እና ያ ቃል ነው አሁን በአንተ ህይወት ውስጥ እንትን ያለውና ያንን ነው መስማት የምፈልገው። ምን ሆነ የሚለው ነገር በጣም ያጓጓኛል። ሁለተኛ መጠየቅ የምፈልግበት ምክንያት ለምንድን ነው? ብዙ ሰዎች ዝም ብሎ እየቀለድን ይመስላቸዋል። ገባ? ዝም ብሎ ኢሉዥን የሆነ ነገር ይመስላቸዋል፣ ግን አይደለም፣ እውነት ነው።
አንተ በህይወት ውስጥ ኤክስፒሪየንስ አድርገዋል። እኔ በህይወቴ ውስጥ ኤክስፒሪየንስ አድርጌዋለሁ። በትክክል ለዛ ነው ያንን መስማት በጣም ያስደስተኛል። ለዛ ነው ማግኒፋይ እንድናደርገው የፈለኩት። በትክክል በትክክል የሚለይ ህይወት ነው። አሜን። ዋው። በዛ ሰዓት የሆነ ምንድነው ያገኘው ብትለኝ መናገር አልችልም፣ መግለጽ አልችልም። አይደለም በዛ አሁን ራሱ መናገር አልችልም። ያንን ነገር የሆነ የሚገለጥ በቃላት የሚነገር ነገር አይደለም። አሜን አሜን። እና አንድ ማውቀው ነገር ምንድነው የሆነ ነገሬ ቀሎኝ የሆነ ሰላም ተሰምቶኝ ረፍት ተሰምቶኝ ነው ከዛ የወጣሁት። መለየት ሁሉ እስከሚያቅተን አስብ። ሙለን የሆነ ክፍል አስገቡን ስለ እግዚአብሔር ቃል እንዴት እንደሚያስተምሩን ያንን ሁሉ ስንት ሰዓት ሙሉ አስብ። ያንን ቀን ምንም ነገር ሳይታወቀኝ አለፉ። ከዛ በኋላ እንግዲህ ቀጠለ ህይወት። ኢየሱስ ጌታ። አሜን አሜን። በጣም አስደናቂ ነገር ነው የምትነግረኝ። ኢየሱስ ጌታ ነው። በማግስቱ ስገባ ቅዳሜ ነበር እንደዛ ጌታን የተቀበልኩት ትዝ ይለኛል። እሁድ ሰኞ ዕለት ስንገባ በምን ማን እንደነገራቸው አላውቅም። ግቢው ሰራተኛው ሙሉ ወዳጅ የነበረ ሁሉ ጀርባ መሰጠኝ በአንዴ። የቅርብ ጓደኞች አሉ ስቲል እነሱ አሉ፣ ግን ሌሎቹ እንዴት በቃ በፊት ከኔ ጋር ጌታን መንገዱን የሚፈልገው ያ ልጅ ሁሉ በአንዴ ጠላት ነው። በአንዴ ስለ ክርስቶስ ኢየሱስ መስበክ ትቶ ሌላ ነገር ውስጥ። ዋው አስደናቂ ነው። እስቲ አንድ ጥያቄ ልጠይቅ። ኢየሱስ ለአንተ ምንድን ነው? ኢየሱስ ለኔ ህይወቴ ነው። ለኔ አይኔን ከአይኔ ላይ ቅርፊቴን ያነሳልኝ ነው። አሜን። ኢየሱስ የተቆፈረልኝን ጉድጓድ የደፈነልኝ ነው። አሜን አሜን። ኢየሱስ ሞቴን የሞተልኝ ነው። አሜን። በጨለማ ውስጥ ያለው በሞት ጥላ ስር የነበርኩ አቅጣጫ የሚሄድበትን የማላቅ ሰው የነበርኩ ህይወት የሌለኝ በሞት ውስጥ ያለው በፍርድ ውስጥ የነበርኩ ሰው ነኝ። ያንን ነው መጥቶ ኢየሱስ ለኔ የኔን ራቁትነቴን ነው እሱ ራቁት የሆነው። አሁን አንዳንድ ስዕሎችን አንዳንድ ቪዲዮዎችን የምናያቸው ትክክል አይደሉም። እነሱ ሙሉ ራቁቱን ነው የተሰቀለልኝ። የኔን በሰው ፊት ለብሼ ዘንጬ ልታይ ይችላሉ፣ በስጋ አይን በሚያዩ ሰዎች ፊት። ግን መንፈሳዊ ዓለም ላይ ራቁት ነኝ። ያንን ነው መጥቶ ኢየሱስ የኔን ራቁትነት መስቀል ላይ ቀራንዮ መስቀል ላይ ራቁቱን ተሰቀለ። አይገርምም? ኢሳይያስ 53 ላይ ያለው እኮ ነኝ። የሕማም ሰው ነው። ሰዎች ሊያዩት ሊቀበሉት ሊወዱት አይችሉም። ፊቱ ያስቀያም ያስጠላል። ሰዎች ሊቀርቡ አይችሉም። ያ እኔ ነኝ። የኔን መልክ ሆኖ ነው የመጣው። እኔን መስሎ ነው የመጣው። የኔን ፍርድ ሊቀበል ነው የመጣው። የኔን ጀጅመንት ከእግዚአብሔር የነበረውን ቁጣ ያንን ቁጣ ከኔ ላይ ሊወስድ መጣ ኢየሱስ። ማንም ሊያደርገው የማይችለውን ማንም ሊከፍሎ የማይችለውን በሰው ዘንድ ማንም ሊከፍል አይችልም። ኢየሱስ ለኔ ያንን ነው የሆነው። ለኔ ተተፋ። አይገርምም? አምላክ ነው እሱ ንጉስ ነው። እሱ የሰማይና ምድር በቃሉ ያጸና አምላክ ነው። እሱ እግዚአብሔር ነው። ኢየሱስ እሱ አዳኝ ነው። ኢየሱስ እሱ ወረደ ክብሩን ጥሎ ለኔ ለዘላለም ፈልጎኝ መጣ። ሰው አረገኝ። የሚበላ የሚጠጣ ኢየሱስ ሲመጣ እኮ እንበላ ነበር፣ እንጠጣለን እኮ፣ እንጋባለን፣ እንዋለዳለን። ሰዎች ይፈወሳሉ፣ ሰዎች ነፃ ይወጣሉ፣ ሰዎች መካኖች ይወልዳሉ። ኢየሱስ ለዛ አይደለም የመጣው። ኢየሱስ እኔን ሌላ ህይወት ሊሰጠኝ ከጨለማው አገዛዝ ወደ ራሱ አገዛዝ ሊያመጣኝ እና ኢየሱስ ለኔ ምንድነው ብትለኝ፣ ኢየሱስ ከእግዚአብሔር ጋር ህብረት እንዲኖረኝ የእግዚአብሔር ልጅ እንድባል አባቴ እግዚአብሔር እንዲባል አባ ብዬ የምጠራበትን ያንን መንፈስ የሰጠኝ ወደ እግዚአብሔር መንግስት እንድገባ እንዲህ በኮንፊደንስ ስለ እግዚአብሔር እንዳወራ
በፊቱ እንድቆም ያደረገኝ ኢየሱስ ነው። የሰረዘልኝ ኢየሱስ ጌታ ነው። ኢየሱስ ያድናል። ድንቅ ነው። በጣም አስደናቂ ነገር ነው የነገርከኝ ያለኸው። በጣም የሚደንቅ ነው። እስቲ ስለ መንፈስ ቅዱስ እናወራ። መቼ ነው በመንፈስ ቅዱስ የተሞላኸው? እና ያንን የተሞላህበትን ያችን ቀን እንድናወራ ተፈልጋለሁኝ። የተለያየ ኤክስፒሪየንስ ነው። ጌታ ኢየሱስን የግል አዳኛችን አድርገን ስንቀበል ኤክስፒሪየንስ የምናደርገው የእግዚአብሔር ኃይል አለ። ያ ትራንስፎርሜሽን ኃይል አለ። የሚለውጠው የኢየሱስ ኃይል አለ። ከኃጢአት በሽታ የምንፈወስበት መፈወስ አለ። መንፈስ ቅዱስ ደግሞ ስንሞላ ደግሞ ኤክስፒሪየንስ የምናደርገው ደግሞ ሌላ የሆነ ነገር አለ እና ያንንም እንድናወራው ፈልጋለሁ። እስቲ መንፈስ ቅዱስን ስትቀበል የነበረህን ያንን ኤክስፒሪየንስ እስቲ ንገረኝ። አዎ መንፈስ ቅዱስ ሲሞላ የሆነ አሁን አንዳንድ ሰው አሞላሉ ይለያያል። የተለያየ ኤክስፒሪየንስ ነው የሚኖረን አለው። እኔ ጋር ማለት የሆነ እግዚአብሔርን እንድፈራው ነው ያደረገኝ። ስሞላ ምን ሆንኩ? በቃ በፊት የነበረኝን ህይወት በፊት የነበረኝን እንቅስቃሴ እንድቀይር። ለምሳሌ አሁን ከአገልግሎት መልስ ከአገልጋዮች ጋር ቁጭ ብሎ ምሳ መብላት ሻይ ቡና ማለት ኖርማል ነው፣ ምንም ችግር የለም፣ ኃጢአት አይደለም። ግን ያንን እያረኩ እያለው ውጣ ይለኛል። ያ መንፈስ ቅዱስን በኃይል ከተሞላው በኋላ ከተቀበልኩት በኋላ ምን እያደረገኝ መጣ? ልምምዱ ሌላ መሆን ጀመረ። የመጀመሪያዋ ቀን ግን ኤክስፒሪየንስ ምን ነበረች? ልክ መጽሐፍ ቅዱስ ሲናገር እንደዚህ ይላል አይደል? መንፈስ በእናንተ ላይ በመጣ ጊዜ፣ መንፈስ በወረደ ጊዜ ምን ኃይልን ትቀበላላችሁ። እና የነበራቸው ኤክስፒሪየንስ አለ። ቅድም እንደተናገርኩ ሁላችንም የተለያየ ኤክስፒሪየንስ ነው የሚኖረን። የዛች ቀን በመንፈስ ቅዱስ ስትሞላ የነበረ ኤክስፒሪየንስ ምንድን ነበር? እስቲ እሱ ያ መንፈስ ቅዱስን ስሞላ ምንድነው የሆነ በህይወቴ ላይ የሆነ የምትለማመደው ነገር አለ። ለምሳሌ የዛኔ በልሳን ነው የተሞላሁት። የመንፈስ ቅዱስ ስጦታ ነው አንድ ልሳን ራሱ። እና ትዝ ይለኛል በልሳን ነው በኃይል ልሳን መናገር ጀመርኩ። ለብዙ ዓመት ልሳን አልጸልይም ነበር። በልሳን አልተሞላውም ነበር። ትዝ ይለኛል። እና በልሳን ነው የተሞላው። ከዛ በኋላ ህይወቴ ቶታሊ ተቀየረ። በልሳን መጸለይ ሲጀምር መንፈስ ቅዱስ በላይ ላይ ሲመጣ መንፈስ ቅዱስን ስቀበለው ውስጤ ላይ የገባው ምንድነው? መድረክን እንድፈራ አረገኝ። በእውነት እንድፈራ ገና ለመውጣት ጸልየን ምን ብለን መድረክ ላይ እንደዚህ ለአገልግሎት ልንወጣ ስንል ፍርሃት ይለቅ እንድፈራው እንዳልደፍረው በቃ ከዛ በፊት የነበረኝና መንፈስ ቅዱስን በኃይል ከተቀበልኩ በኋላ ቶታሊ ተቀየረ። ውሎዬን ቀየሩ፣ ንግግሬን ቀየሩ፣ እይታዬን ቀየሩ። ለብቻዬ መነጠል ጀመር። ወደ ጸሎት እንዴት መጸለይ እንድችል በቃ መለጠን፣ ከጓደኞቼ መለየት። ውጣ ይለኛል፣ ወደ ቤት ሂድ ይለኛል። ዝም ብዬ ሄዳለሁ። እኔ ሲሄድ ከሆነ ደቂቃ በኋላ ተንበርክኬ ራሴን ያ የሆነው መች ነው? ከሆነ ጊዜ በኋላ ነው። ከሆነ ጊዜ በኋላ መንፈስ ቅዱስ በኃይል በላይ ላይ ከመጣ ከዛ ጊዜ በኋላ እንትኔ ተቀየረ፣ ሽፍት አረገ፣ ተቀየረ። ልምምዴ፣ መንፈሳዊ ልምምዴ፣ መንፈሳዊ እይታዬ፣ ንግግሬ፣ ሰዎችን የማይበት እይታ ተቀየረ። አሜን። በእግዚአብሔር ላይ ያለኝ ነገር ተቀየረ። አሜን። አገልግሎት ተቀየረ። አሜን። ዝም ብሎ ኖርማል ማየት አልችልም። አገልግሎት ከሰዎች ጋር ስገናኝ ያለኝ ልምምድ ተቀየረ። አሜን። ሰፈር ሁሉ ቀየርኩ፣ አካባቢ ሁሉ ቀየርኩ። እግዚአብሔር ደግሞ ሰውንም ይሰጣል፣ ጓደኛንም ይሰጣል። የዛኔ መልካም የሆኑ የጸሎት ጓደኞች፣ የጸሎት ሰዎችን ይሰጣል። እና ሰፈር ሁሉ እንድቀየር፣ የቀድሞ ጓደኞችን መቀየር እንዳለብኝ፣ የቀድሞ ሰፈሬን መቀየር እንዳለብኝ፣ ሁሉንም ነገር ነው የሚቀይረው። መንፈስ ቅዱስ ሲመጣ እይታን ሁሉ ነው የሚቀይረው። ንግግርን ይቀይራል። ሰፈሬን ሁሉ ቀየርኩ፣ ውሎዬን ቀየርኩ። አሜን። ያንን ነው ያደረገው። በቃ እይታዬን አሁን መንፈሳዊ ዓለም ላይ ያለውን ነገር እንዴት ማየት እንዳለብን፣ እንደ ቀድሞ መውጣት መግባት
እንዳትችል ነው የሚያደርገው። አቅምን ነው የሚያሳጣው። በራሱ ቁጥጥር ስር ነው የሚሆነው። አሜን። ያም የሆነው ግን ያንተን ፍቃድም ስትሰጠው። ኢየሱስ ጌታ ነው። እውነት ነው። በጣም አስደናቂ የሆነ ትራንስፎርሜሽን ነው በህይወት ላይ መጣው። ልክ ባለፈው ከአንድ ሰው ጋር እያወራሁት ነበር። ያ ትራንስፎርሜሽን ያንተም በጣም ቪዚብል የሆነ ለውጥ ነው በህይወት ላይ መጣው። ልክ እንደ ፒተር ማለት ነው። የፒተርን እያወራን ነበር ከአንድ ወዳጄ ጋርና ጴጥሮስ ፈሪ ነበረ። መንፈስ ቅዱስን ግን ሲቀበል ትራንስፎርም አደረገው፣ ቀየረው። የመንፈስ ቅዱስ ኃይል ከፈሪነት ወደ ደፋርነት አመጣው። በገረድ መካከል በገረድ ፊት የጋደውን ኢየሱስን በሺዎች መካከል በአደባባይ ሰበከው። በአደባባይ ኢየሱስ ብሎ ሊያውም እናንተ የሰቀላችሁት ብሎ እኮ ብሌም ማድረግ እኮ በጣም ይሄ ኢየሱስ የሞተው በእናንተ ምክንያት ነው ብሎ እኮ ብሌም ያደረገው። የፈራቸውን ግን ልክ መንፈስ ቅዱስ በሱ ላይ ሲወርድ ተቀይሮ እናንተ የሰቀላችሁት ብሎ ሰበከና በጣም ድንቅ የሆነ ነገር ነው። በጣም ይሄ እውነት ነው። ምክንያቱም ብዙ ሰዎች ይሄኛውም ነገር ላይ በጣም ብዥታ አለ። ሜይ ቢ በኢትዮጵያ ቤተክርስቲያን ላይ ብዙ አይነት ነገሮች ላናይ እንችል ይሆናል። ግን በእነዚህ በውጭው ዓለም ላይ አሁን በምንኖርበት በዚህ ዓለም ላይ የመንፈስ ቅዱስ ነገር ብዙ እንትን አይደለም። ሰዎች የሚያስቡት ይሄ በቃ ዝም ብለን ኢሉዥን የሆነ ነገር እየቃዠን የሚመስላቸው ድረስ አለና ከዛ አንጻር ነው ላነሳው የፈለኩትኝ። በጣም አስደናቂ የሆነ ነገር ነው። ክብር ለኢየሱስ ይሁን። እስቲ አሁን በአገልግሎት ውስጥ ነው ያለው፣ እያገለገልክ ነው ጌታን በተለያዩ መንገዶች። በሙዚቃ ታገለግለዋለህ። እንደገና መጥቼ ነበረ በዚህ በስቶክሆልም ባለው ቤተክርስቲያን መጥቼ ነበረ በወንድሞች ህብረት እና ስታገለግል አይቻለሁ፣ ስታስተምር እና በጣም ጌታ በጣም በአስደናቂ ሁኔታ ነበረ በአንተ ሲሰራ ያየሁኝ የነበረውና እስቲ እንድናወራ ፈልጋለሁ አንድ ነገር በህይወት ላይ በአገልግሎት በእነዚህ በአገልግሎት ዘመን ያየኸው ሱፐርናቹራል የሆነ የእግዚአብሔርን እጅ እስቲ ምስክርነት ካለ በእግዚአብሔር አልፎ ስታስተምር ሊሆን ይችላል፣ በሆኑ ነገሮች ለሰዎች ስትጸልይ ሊሆን ይችላል። ግን ያየኸው ሱፐርናቹራል የሆነ ነገር ሰዎች የሰዎች ህይወት ትራንስፎርም ሲሆን እግዚአብሔር ባንተ ውስጥ ሲሰራ ያየው እስቲ አንድ ቴስቲሞኒ መስማት ፈልጋለሁ። እግዚአብሔር እንግዲህ ይሄ ብዙ አለ። አንዱን ንገረኝ ማለት እግዚአብሔር ብዙዎች ሲጽናኑ፣ አሜን፣ ብዙዎች ሲበረታቱ፣ የደከሙት ኃይልን ሲያገኙ፣ ደግሞ ብዙዎች ከአጋንንት ስርዓት ነፃ ሲወጡ፣ ይሄን የሚሰራው ማን ነው? እግዚአብሔር። እኛ አይደለንም። እውነት ነው። የእግዚአብሔር ጸጋ በእኛ አልፎ ሰዎችን ነፃ ያወጣል፣ ሰዎችን ይፈውሳል፣ ሰዎችን ይባርካል፣ ሰዎችን ያጽናናል። አሜን። የእግዚአብሔር መንፈስ ነው ይሄን የሚሰራው። እውነት ነው። እና ኢትዮጵያም እዚህም ብዙ አለ። እስቲ አንድ ንገረኝ በጣም አንተ በቃ በጣም አረሳው የምትለው በጣም እግዚአብሔር ሰርቶ ያየኸው። ለምሳሌ አገር ቤት እያለው አንድ ማለት የሰራተኛ ያለች ተመላላሽ ሰራተኛ ማለት ከብዙ ጥቂቱ ነው። አሁን በቃ ሌላው አሁን እዚህ በህብረት ውስጥ እዚህ ብዙ አለ። እና ያቺ ልጅ ምን ሆነች? በዘፈን እየተጫወትኩ ለኔ ሰራተኛ ናት። እየመጣች ሰርታ ወደ ቤቷ ነው የምትሄደው ሁሌ። ወደ ጌታን ቤት ከመጣው በኋላም ጌታን ከተቀበልኩ በኋላ በአገልግሎትም እያለው መጣ ሰርታ ትሄዳለች። እሷም በቃ ለኔ ምግብ እየሰራች የምትሄድ ናት ለብዙ አመት። አንድ ቀን ምን ሆነ? እንደ በቃ እግዚአብሔር እንዳለማመደኝ ከአንድ ጓደኛዬ ጋር ደብረ ዘይት ለ3-4 ቀን እየን ጾም ጸሎት ይዘን እዛ ደብረ ዘይት የጸሎት ስፍራ አለ የሚገባበት የጸሎት ስፍራ። እዛ ስመለስ ሰኞ ዕለት ስመጣ እንደ ለምዷ እንደ ቀድሟ እሷ ልጅ ስራ ትሰራለች። ያው ጠዋት ላይ ስመጣ ምግብ ትሰራለች ምናምን ብዬ ማላቆን አድርጌ ማላቆን ነገር ስሟን ጠራውና ውስጤ ጸልይላታል። ከዛ በኋላ ጠይቄ አላቅም፣ ስለ ኢየሱስ ክርስቶስ መስክሬላት አላቅም። አንድ ቀን ከዛ መሲ ልጸልይልሽ አልኳት። እሺ አለች። ከዛ ያንን ጓደኛዬን ጠራውና አንዱና አንዴ ፈልጋለሁ አልኩትና ከዛ እኔ ገረመኝ።
ከዛ በፊት ዘፈን ስጫወት ስሰራ ያቺ ልጅ ናት ለእኔ የምትሰራልኝ። ወደ ጌታ መጥቼ ሰፈርም ስቀይር ያችን ልጅ ናት ከኔ ጋር እየመጣች የምትሰራልኝ። ጌታ ቤትም ሆኜ ወደ 4-5 ዓመት ስቆይ 6 ዓመት ስቆይ አንድ ቀን አላናገርኳትም። አንድ ቀን ስለ ጌታ ነግሬያት አላውቅም። ግን ነገሬ ሲቀየር ያ ቅድም እንዳልኩ መንፈስ ቅዱስ ነገሮችን ሽፍት ሲያደርግ አገልግሎቴም ተቀየረ። ከዛ እጸልይልኝ ስራት እሺ ስል ልሱን ጠራውና ገና እጄን ጭዬ መጸለይ ሲጀምር በሷ ላይ ነው የጀመርኩት አገልግሎት። በአንዴ ማኒፌስት አደረገ በውስጧ ያለው ጨለማው። እምነቷም ሌላ ነው። እዛ ወጣ፣ ይቷ ነፃ ወጣች። ለብዙ ዓመት የሚያማት እንቅልፍ የሚያሳጣት በተለያየ ነገር በቃ የሚያሰቃያት ከሆነ ጊዜ በኋላ ነፃ እንደሆነች ስትነግረኝ ከአጋንንት ስራ ነፃ ወጣች፣ ጌታን ተቀበለች። እኔ ማላውቀው ለካ በውስጧ የሆነ በሽታ ነበር። ያንን ከስንት ጊዜ በኋላ ስትነግረኝ ነፃ በቃ እንደሆነች ከአጋንንት ስራት ነፃ እንደሆነች። ከዛ ብዙ በየቀኑ ስትመጣ እንዴት ነው ስጠይቃት እኔ ማላውቀው ሰላም ነው ያለው ውስጥ። እኔ አለች ዜድ ቀና ብዬ አላይም ነበር አለች። አንተ ይመስላል እንጂ አንድ ቀን ፊትን አይቼ አላውቅም አለች። አሁን ግን በሙሉ አይኗ ማየት ጀመረች። ከዛ በኋላ ኢየሱስ ያድናል። አስብ። ከዛ በኋላ ነው አገልግሎቴም ቀጠለ፣ በቃ ጀመረ። ኢየሱስ ጌታ ነው። እዚህም እግዚአብሔር እንግዲህ በወንድሞች ህብረት መሃል ብዙ ነገር እግዚአብሔር እያደረገ ነው። ብዙዎች እየተጽናኑ ነው። ብዙዎች እየተፈወሱ ነው። ብዙዎች ከአጋንንት ስራት ነፃ እየወጡ ነው። በዚህ በስዊድን ራሱ ኢየሱስ ጌታ ነው። እግዚአብሔር ታላቅን ነገር እያደረገ ኢየሱስ ያድናል። በጣም ድንቅ ነው። አሜን። ወደ መጨረሻው ሐሳቤ ልምጣና አሁን እድል የምሰጥ ታይም ነው። ኢየሱስ እንዴት እንደነካ ያንተን ህይወት እንዴት አድርጎ ትራንስፎርም እንዳደረገው ከነበረክበት ከዛ ከጨለማ ህይወት ወደሚደነቀው ወደሱ ብርሃን ወደሱ ህይወት እንዴት እንዳመጣ እያጫወትክ ነበር። ልክ ደግሞ በደሰም ባንተ ህይወት ውስጥ ያሉ አሁን ይሄንን እያዩ ያሉ ብዙዎች ይኖራሉ በተለያየ ቦታ ላይ። ይሄ ቪዲዮ የት እንደሚሄድ አናውቅም፣ ግን ባንተ ሁኔታ ላይ ያሉ ብዙዎች ይኖራሉ። አሁን ከነሱ ጋር እንድታወራ እድል ልሰጥህ እፈልጋለሁ። ይህን ኢየሱስን አንተ የለወጠህን አንተን የነካህን ኢየሱስን ለነሱ እንድትሰጣቸው እፈልጋለሁ። ሼር እንድታረጋቸው እፈልጋለሁ። ስለዚህ እድሉን እሰጥሃለሁ። ይኸው ፊት ለፊት እያያቸው ነው። ስለዚህ እስቲ ንገራቸው ይሄንን ኢየሱስ። እውነት ነው። ኢየሱስ ህይወት፣ ኢየሱስ የሚዳሰስ ነው። እንግዲህ ያቁኛል ወዳጆቼ፣ ጓደኞቼ፣ ቤተሰቦቼ፣ የስጋ ዘመዶቼ እኔ ማን እንደሆንኩ ያቁኛል። እኔ በአያቴ እጅ ነው ያደግኩት። አያቴ በልጅነቴ ነው ጫት ያስለመደች። እኛ ቤት ጫት አይከለከልም እና እግዚአብሔር ከምን እስራት እንደፈታኝ ያውቃሉ ጓደኞቼ። ካጠገባቸው ስለይ በምን አይነት ሁኔታ እንደነበርኩ ያውቃሉ። እና ይህን ጌታ ነፃ የሚያወጣ የሚፈውስ አርነት የሚያወጣ ብቻውን በቂ እንደሆነ ብቻውን አዳኝ እንደሆነ ብቻውን ከጨለማ ከሞት ከእስራት የሚፈታ ብቻውን ሰላምን የሚሰጥ ዓለም ሰላም አትሰጥም። እኛ ሰላምን ፍለጋ ብዙ ነገር እናደርጋለን። በሰዎች ፊት ብዙ ድራማ እንሰራለን። ቤታችን ስንገባ ግን ሰላም የለንም። አሁን ግን እጄ ላይ የሚቆጠር ነገር ላይኖር ይችላል፣ የሚታይ ነገር ላይኖር ይችላል፣ ግን ሰላሜ በክርስቶስ ሙሉ ነው። በእግዚአብሔር ያገኘሁት ሰላም የሚወሰድ አይደለም። የዳንኩት በስራዬ አይደለም፣ በክርስቶስ ኢየሱስ ስራ ነው። ስለዚህ እኔ የምላችሁ ኢየሱስ ምን አለ? እኔ መንገድ ነኝ አለ፣ እኔ እውነት ነኝ አለ፣ እኔ ህይወት ነኝ አለ። ከኔ በቀር ወደ አብ የሚመጣ ማንም የለም። ኢየሱስ ነው የተናገረው። የሆነ ሐዋርያ አይደለም የተናገረው፣ የሆነ እግዚአብሔር ሰው አይደለም የተናገረው። የእግዚአብሔር ልጅ የሆነው ከቅድስት ድንግል ማርያም የተወለደው ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። ከኔ በቀር ነው ያለው።
ከኔ በቀር 4 ነጥብ ነው ያስቀመጠው። ከኔ በቀር ማንም ወደ አብ የሚመጣ የለም። ኢየሱስ ያድናል። ስለዚህ እኔ ወደ ሃይማኖት አይደለም እጠራችሁ፣ ወደ ሆነ ሃይማኖት ወደ ጴንጤ የሚባል ድርጅት ወይ ወደ ኦርቶዶክስ ድርጅት ወይ ወደ ሙስሊም አይደለም፣ ህይወት ወደ ክርስቶስ ኢየሱስ መንግስት ነው መጣራቸው። እሱ ነው ነፃ የሚያወጣ፣ እሱ ነው የሚፈውስ፣ እሱ ነው የዘላለምን ህይወት የሚሰጥ፣ እሱ ነው አዳኝ፣ እሱ ነው ከጨለማው ከሞት የሚያድን። ስለዚህ ወዳጆቼ፣ ዘመዶቼ፣ ጓደኞቼ በዚህ በጌታ በኢየሱስ ክርስቶስ በማመን ያቁኛል። ቤተሰቦቼ ጌታን ተቀበሉ ሲባል በጣም አሿፊ ቀላጅ የነበርኩ ሰው ነበርኩ። አያቴ ምን አለችኝ? ከአዲስ አበባ ቤት ሲሄድ በየጊዜው ይሄድ ነበርና የሆነ ጊዜ ላይ ሲሄድ ልጅሽ እኮ ጴንጤ ሆነ አሏት ወንድሞቼ፣ አጎቶቼ ምናምን። ደነገጠች። በዘሬ የሌለውን አለች። በዘሬ የሌለውን እንዴት አለች። እዛ ስታይ አልቅምም፣ እንደገባን ምሳ ከበላው ምናምን ጫት ነው ቤት፣ ችግር የለም። እኛ ቤት ወላይታ ውስጥ እኮ የሆነ ሐረር ወይ የሆነ ድሬዳዋ አይደለም እኮ እኛ ወላይታ ውስጥ ሐዋሳ ምንም። እዛ አልቅምም፣ እንደ በፊቱ ምንም አላረግም። አየች፣ 1 ቀን 2 ቀን አየች። ልጄ አለች እንኳን አረክ አለች፣ እንኳን አረክ፣ እንኳን ጌታን ተቀበልክ አለች። እሷ ግን ሞልክሳ ነው መጨረሻ ላይ ያረፈችው። እኔን ግን ስታየው ህይወቴ በየጊዜው ሲሄድ የኔ ላይ ህይወቴ ስጋዬ ላይ ለውጥ አየች። የሚዳሰስ እንደሆነ አየች፣ የሚታይ እንደሆነ አየች፣ በስጋዬ ላይ ለውጥ አየች። ከዛ እንኳን አረካለች። እና ወገኖቼ ይሄ እውነተኛ አዳኝ ነው፣ የዘላለምን ህይወት የሚሰጥ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚያጸድቅ እግዚአብሔር ነው። ወገኖቼ መዳን ይላል በስራ ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል ጳውሎስ። በስራ የሚዳን ከሆነ ክርስቶስ መሞት አልነበረበትም ወገኖቼ። ስለዚህ ወደዚህ መዳን፣ ወደዚህ ህይወት፣ ወደ ዘላለም ህይወት፣ ወደ እግዚአብሔር መንግስት እንድትመጡ በክርስቶስ ኢየሱስ በማመን እንድትድኑ፣ ነፃ እንድትወጡ፣ አርነት እንድትወጡ፣ ረፍት እንድታገኙ እጋብዛችኋለሁ። ኢየሱስ ጌታ ነው። አሜን፣ ሃሌሉያ፣ አሜን። ክብር ለጌታችን ለኢየሱስ ይሁን። ስለዚህ ልክ ወንድማችን የእግዚአብሔር ሰው ዞላ እንደተናገረው እኔም ዛሬ ልላችሁ ፈልጋለሁ፣ ወደዚህ ህይወት ወደ ኢየሱስ እንድትመጡ፣ ልባችሁን ለጌታ ለኢየሱስ እንድትከፍቱና እሱን በህይወታችሁ ላይ የህይወታችሁ አዳኝና ጌታ አድርጋችሁ እንድትሾሙት ጥሪያችንን እናቀርባለን። ኢየሱስ ይወዳችኋል። እናንተ የተወደዳችሁ ናችሁ። ኑ የእግዚአብሔርን ፍቅር በልጁ በክርስቶስ ኢየሱስ አጣጥሙ። አምናለሁ በዚህ ልባችሁ ተነክቶ ኮሙኒኬት እንደምታደርጉን። ስለዚህ ልታገኙን ከፈለጋችሁ በውስጥ መስመር ላይ በኢንቦክስ ላይ ጻፉልን። እንዲሁም ደግሞ ያንን ስክሪኑ ላይ የምታገኙትን ስልክ ተጠቅማችሁ በዛም ስልክ ኮሙኒኬት ልታደርጉን ትችላላችሁ። ጌታ ኢየሱስ ይወዳችኋል፣ እኛም እንወዳችኋለን። ክብር ለጌታችን ለኢየሱስ ይሁን። አምናለሁ ከወንድማችን ጋር ድንቅ ጊዜ እንደነበረን፣ በጣም አስደናቂ የሆነ ታይም ነበረን። ዞላ የእግዚአብሔር አምላክ ይባርክ። ቴንክ ዩ ስለመጣ፣ ስላወራን፣ ስለ አባታችን ስለ ኢየሱስ ዛሬ ስላወጋን ደስ ብሎኛል በጣም። እግዚአብሔር አምላክ ይባርክ። ወዳሃለሁ። አምናለሁ እንደተባረካችሁ በዚህ አጭር ፖድካስት። እንግዲህ ለብዙዎች ሼር አድርጉት ፕሊዝ። ወዳችኋለሁ። ኔክስት በሌላ እንግዳ እመጣለሁኝ። ሰላማችሁ ይብዛ። ሻሎም